ምንድነው ህግ ስላልጸደቁ አይደል ክርስቶስ የመጣው ነው እኮ እኔ አሁን ለምሳሌ ከሙሴ ጀምሮ ህጉ ጸጋ ነው ከአዳም ጀምሮ እስከ ሙሴ ህግ ባልሰሩትም ላይ እንኳን ሞት ነገዘ ይላል። ከዛም በኋላ ከሙሴ በኋላ ህግ ተሰጣቸው ይላል። ሞት እኮ የምን ህግ አይደለም። ቆይ ግን እኔ በጣም ዮሐኒ በጣም ይገርማል። የምን ህግ ነው የምታወራው ወንድሜ? እግዚአብሔር እንዴት ፈለገ ነው ዳዊት ያልኩህ እኮ ያው እግዚአብሔር አለ። እግዚአብሔር እኮ በየሆነ ነገር ላይ እሱ አሰራር ልዩ ነው እኮ ነገርኩህ። እግዚአብሔርማ አለ እኮ እንዴት ፈለገው? አዎ ጎበዝ፣ እግዚአብሔር አለ እንዴት ፈለገው? ነፃ ፍቃድ ከሌለው ቆይ አንዴ፣ እግዚአብሔር አለ። በቃ እግዚአብሔር የሌለበት ጊዜ የለም። በቃ እሱን እናውቃለን። አሁን ጥያቄው ምንድነው? ሰው እግዚአብሔርን መፈለግ አይችልም አልክ። አሁን እንግዲህ በካልቪኒስትም እንደገና በሉትራንም ሳይድ ያለውን ነገር ስንመለከት መጀመሪያ ሊያነቃው ያስፈልጋል፣ ጸጋው ይመጣና ፓሲቭ ሊያደርገው ያስፈልጋል ብለው ያምናሉ አይደለ? ለምን ሰው ፍሪ ዊሉን መጠቀም አይችልም ብለው ስለሚያምኑ ወይም ነፃ ፍቃዱን። እንግዲህ ሰው ነፃ ፍቃዱን ተጠቅሞ እግዚአብሔርን መፈለግ አይችልም ካልክ ይሄው ከክርስቶስ በፊት ከጸጋው በፊት ዳዊት እንዴት እግዚአብሔርን ፈለገ አልኩ። በቃ እሱን ንገረኝ። ምን መሰለህ ፈለገ ብለህ ላልከው እኔ አሁን እኛ ጸጋ ብቻ ብለን ስንል ስለ ብሉይ ኪዳን አይደለም ያወራን ያለ ነው። እምነት ብቻ ብለን ስንል ዳዊት ነው። ቆይ አዲስ ኪዳን ስላለን ስለኛ ነው ያወራን ያለ ነው። በአዲስ ኪዳን ሰው እንዴት ይድናል ብለህ ካልከኝ ሰው በጸጋ ብቻ ወደዛ አይደለም። ዳዊት እንዴት ፈለገው እግዚአብሔርን? ይህን መጀመሪያ መልስልኝ። አንተ ያልከው ጸጋው ለብሉይ ኪዳን ላሉ ሰዎችም ያስፈልግ ነው። እግዚአብሔር ዳዊትን ፈልጎ ነው። ከፈለክ ላሳይ ይችላል። ቆይ ላንብልህ። እሺ ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነት ስሙን ከፍ ከፍ እናድርግ ካለ በኋላ እግዚአብሔርን ፈለግኩት መለሰልኝም ማለት። አንተ አሁን ምን አድርገህ ነው መሰለህ ፈለግኩት የሚለውን ሰርች አደረግክና ያን አመጣና አነበብክልኝ። አየህ አንተ አሁን መልስልኝ፣ እንዴትም አድርገህ መልስልኝ። እሱን ተወና ከዚህ በፊትም እኮ እዚሁ ላይቭ ላይ እኮ ተማምረናል እኮ በዚህ ጉዳይ። አሁን ይልቁንስ ሰርችም ተደረገ ምንም ተደረገ፣ ይሄው ከመጽሐፍ ቅዱስ ነው ያመጣውልህ። በል መልስልኝ። አሁን እንዴት ፈለገው? ነፃ ፍቃድ የለም ነበር ብለሃል። የለም አንድ ሰው ነፃ ፍቃድ የለውም ብለሃል። ኦኬ እኔ ነፃ ፍቃድ የለውም ብዬ ስል የሰው ነፃ ፍቃድ ቦንዴጅ ሆኗል ኦር ኦልሬዲ እንትን ሆኖ ዲስትራክት በሙሉ እንትን ብሏል። ለእግዚአብሔር ነገር እግዚአብሔርን ሊፈልግ አይችልም ነው። ቶታሊ ዲፕራይቭድ ሆኗል። ማመን አይችልም፣ እግዚአብሔርን መፈለግ አይችልም እያልክ ነው። ዳዊት እንዴት ፈለገው? ዳዊትማ እግዚአብሔርን የፈለገው እግዚአብሔር ፈልጎት ነው እንጂ ዳዊት እኮ ፈልጎ አይደለም እያልኩ እኮ ነው። ምናልባት አይልም ክፍሉ አይልም። አንተ በቃ በዛ ክፍል መሰረት ካልተመለሰልህ አልተመለሰልህም ነው። አይ ምን በየትኛውም ክፍል አልመለስክልኝም። እስቲ እግዚአብሔር ፈልጎት ነው ዳዊት የፈለገው የሚለውን እስቲ ያሳየኝ። ከፈለክ ያው ሳሙኤል ዘይት እየቀባ ማየት ትችላለህ። እሺ እግዚአብሔር ፈልጎት ነው ዳዊት የፈለገው የሚለውን እሺ ሳሙኤል ላይ ያለውን ሲጀምር ማየት ትችላለህ። እረኛውን እንደፈለገ እሱ ፈልጎ ሳይሆን እግዚአብሔር ፈልጎ እንደቀባው እዛ ክፍል መመልከት እንችላለን። አይ እኔ ዳዊት እንዴት ተቀባል አልኩም። ዳዊት እግዚአብሔርን አያውቅም ነበር እንዴ ከመቀባቱ በፊት? የመለስኩልህ እኮ ነው። እግዚአብሔር ፈልጎት ነው። አሁን ለምሳሌ እንትና ማን ነው ሳኦልን እኔ ንጉስ እንዴት ሆነ? ንጉስ ቆይ አንዴ ካዶሽ ንጉስ እንዴት ሆነ? ዳዊት ንጉስ እንዴት ሆነ አላልኩህም። ያልኩህ እግዚአብሔርን ዳዊት ፈለግኩ አለ። ዳዊት ምን አለ? እግዚአብሔርን ፈለግኩ አለ። አየህ? አዎ ነፃ ፍቃድ ከሌለው እንዴት ፈለገው አልኩ በቃ እንጂ ንጉስ እንዴት ሆነ አላልኩ። እሺ መለስኩልህ እኮ እግዚአብሔር ነው የፈለገው እንጂ ዳዊት ፈልጎት አይደለም። አዎ በቃ ካልተመለሰልህ ምንም ማድረግ አልችልም እንግዲህ በቃ። አሁን አየህ ብዙ ቤት እየገባህ እንደዚህ አፍ ማላቀቅ ወይም ደግሞ ወንድሞች ላይ መናገር ወይም ደግሞ ትናንት ሁሉ ሰምቻለሁ። እግዚአብሔርን የመፈለግ ናቲ ድምፅ ታፍኗል እያወራህ ነው። አይስ ተቋርጬ ነው ወይስ አልገባኝም? ሙሉን የታፈነው? አሁን ይሰማል።
እሺ አዎ፣ አንተ መልስልኝ ያልከው ምንድነው? በቃ ነፃ ፍቃድ ስላለው ነው። እግዚአብሔርን የመፈለግ ነፃ ፍቃድ አለው። ይልቁንስ ነፃ ፍቃድ የለውም እግዚአብሔርን መፈለግ አይችልም ካልክ ግን እንትን የምትለው አንተን የምታሳየን ማለት ነው። አሁን ወንድሞችን እንደመሳደብ ምናምን አይደለም ባይዘው። እሺ ኧረ እኔ ማንንም የተሳደብኩ ሰው የለም። እኔ ምንም አላልኩም። እኔ ያልኩት እሱን ተወው በቃ። አሁን የለህም ማስረጃ የለህም ማለት ነው። እሺ ማስረጃ አለኝ። እግዚአብሔር ሰው ነፃ ፍቃድ ቆይ እንደውም ጥሩ ኢሳያስ ላይ ወደ እኔ ተመለሱ ይላል አይደለ? ህዝቡን ነው አይደለም? እግዚአብሔር ወደ እኔ ተመለሱ ያለው ህዝቡን ነው። ተመለሱ ሲል ፈቃዳቸውን እየጠየቀ ነው አይደለም? ፈቃዳቸውን እየጠየቀ ምንድን ነው እዚህ ጋር ጥያቄ? አሁን ኦኬ አሁንም አንተ ፈቃዳቸውን እየጠየቀ ነው አይደለም? ምን መሰለህ አንተም እኮ አታምንም። ቆይ ወደ ጥያቄው እግዚአብሔር ህዝቡን ወደ እኔ ብትመለሱ እምራችኋለሁ ኑ እንዋቀስ እያለ ህዝቡን ሲጣራ ፈቃዳቸውን እየጠየቀ ነው አይደለም? ብትመለሱ እያለ ስለዚህ አንተም ይሄን ታምናለህ? አሁን በአዲስ ኪዳን መልስልኝ መጀመሪያ። ፈቃዳቸውን እየጠየቀ ነው አይደለም ነው ያልኩ። እየመለስኩልህ እኮ ነው። ፍቃዳቸውን እግዚአብሔር እኮ ፕሪንሲፕል አምላክ እኮ ነው። ሰውን አስገድዶ አይደለም። ፍቃዳቸውን እየጠየቀ ነው አይደለም? እሺ አንድ ምሳሌ ላምጣልህ። ችግር የለውም። ምሳሌውን ትተህ መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ምሳሌውን ታመጣለህ። መጀመሪያ መልስልኝና መጀመሪያ መልሰው መልሱን አድሬስ አድርገው ፈቃዳቸውን የህዝቡን ፈቃድ ለሙሴ ምን ይሏል? በጌታ ረሚው ታደር። እሺ የጠየቁት ጥያቄ ምንድን ነው? ይኸው ኑ እንዋቀስ ሲል ንስሐ ብትገቡ ኃጢአታችሁን አጥብላችኋለሁ፣ ባትገቡ ባትመለሱ ግን እቀጣችኋለሁ ሲል ኑ ተመለሱ ሲል እግዚአብሔር በብሉይ ኪዳን ማለት ነው። ይኸው ከጸጋው በፊት ማለት ነው። ፈቃዳቸውን እየጠየቀ ነው አይደለም? መልስ ነው አይደለም? መጀመሪያ ልመልስልህ፣ ችግር የለውም እና እድል ስጠኛ እንዴ። አሁን እግዚአብሔር በተደጋጋሚ እንደዚህ ሲል ትመለከታለህ። አሁን ለሙሴ ምን ይለዋል? ፈርዖንን ሂድና ህዝቤን እንዲለቀው ንገረው ብሎ ይላል። አሁን ወደ ሙሴ እንሄዳለን። መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ነው አይደለም? ካልሆነ ከዋዲ ጋር ሳታወራ መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ነው አይደለም? እየመለስኩልህ እኮ ነው። ቆይ ሙሴ ምን ይለዋል? ህዝቤን ልቀቀው ብሎ ሙሴ ከምትል ይኸው እታች ያላችሁ ሁላችሁም ስሙት። እሺ ጥቅሱን ላንብልህ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ካለ በኋላ ልብ በል ስማ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናገረ ይላል። እግዚአብሔር ህዝቡን እሺ ብትሉ እምቢ ብትሉ ያለው ፈቃዳቸውን ነው አይደለም? የመለስኩልህ ነው። አንተ በፈለግከው መንገድ ላልመልስልህ እችላለሁ። ብላክ ኤንድ ዋይት ነው ጥያቄ፣ ብላክ ኤንድ ዋይት ነው በቃ። ፈቃዳቸውን ነው አይደለም? አይደለም ካልክ አይደለም ብለህ ጀምርና ማስረጃ። አይ ፈቃዳቸውን ነው ካልክ ደግሞ እንደዛው መጀመሪያ አይደለም ወይም ነው የሚለውን አስቀምጥልኝ። እሺ ብትሉ እንዲያረጋለሁ፣ እምቢ ብትሉ እንዲያረጋለሁ ያለው እግዚአብሔር ፈቃዳቸውን እየጠየቀ ነው አይደለም? እየነገርኩ እኮ ነው። እኔ በመጽሐፍ ቅዱስ አንጻር በሌላ ክፍል በተጻፉ አንጻር እኮ ነው የምመልስልህ። እንግዲህ አንተ በፈለግ እሺ ዮሐዴ ከፈለግከው አውራው፣ ካልሆነ አስወርደዋለሁ። ወይ ዮባ ከፈለጋችሁ ታውሩት። የለህም መልስ። እሺ ብትል ዮሐዴ ከፈለገ ዮባም ከፈለገ ታወራቸዋል። ታስወርደው ነው ያ እሺ እሺ ብትሉ በቃ ግልጽ ነው አይደለ? እሺ በል ወይ እምቢ በል የሚል ጥያቄ ማለት ነው። ወይ እሺ ካልክ እንዲህ ያደርጋለሁ፣ እምቢ ካልክ እንዲህ ያደርጋለሁ። ይሄ በቃ ነፃ ምርጫ ለህዝቡ የሰጠው ነው እግዚአብሔር እና ያንን ደግሞ በፈቃዳቸው ነው የሚመርጡት። እሺ ማለት መብት አላቸው፣ ፈቃድ አላቸው።
እምቢ የማለትም ፈቃድ አላቸው። ከዛን እግዚአብሔር ምን አለ? እሺ ብትሉ እምራችኋለሁ፣ ይቅርላችኋለሁ፣ አጥባችኋለሁ። እምቢ ብትሉ ደግሞ የእጄ ሰይፍ ይበላችኋል። ስለዚህ ኑ ወደ እኔ ኑ እያለ እየተጣራ መመለስ ተናነቀ። ሙሴ ሙሴ ትላለ። እስኪ ዮሐዴ አውራው። እኔ ትንሽ ረፍት ላድርግ እመለስ። እሺ ቃርዶሽ የካልቪንስ ታይፕ ነው የምትቀበለው? የሉትራን የትኛው ሳይድ ነው የምትቀበለው? እኔ የመጽሐፍ ቅዱስን ነው የምቀበለው። የመጽሐፍ ቅዱስን እውነት። የትኛው ነው የመጽሐፍ ቅዱስ? የካልቪኒስቶቹ ወይስ የሉትራኖቹ? ትንሽ የካልቪኑ ወደ መጽሐፍ ቅዱስ ትንሽ ቅርብ ይመስለኛል እና እሱን ነው ትንሽ የምቀበለው። የካልቪኒስቶቹ ደብል ፕሬዲስቲኔሽን ወይስ ሲንግሉ? የካልቪኒስቶችን እኮ ነው የሚቀበለው ደብል እኮ። የካልቪኒስቶቹ ደብሉ ወይስ ሲንግል ፕሪዴስቲኔሽን እያልኩ እኮ ነው። የካልቪኒስቶች እኮ ነው ፕሪዴስቲኔሽን። ኦኬ ደብል ነው እያልኩ እኮ ነው። ምንድን ነው ደብል? ኦኬ የሚድኑትንም የሚጠፉትንም ወስኖባቸዋል የሚለውን። አይ አይደለም፣ ስመኝ ላብራራልህ፣ ችግር የለውም። አታውቃቸውማ። የካልቪኒስቶች እምነት ምንድን ነው? እስኪ ንገረኝ። ምን መሰለህ፣ እኔ የካልቪንን ነው የካልቪን ትንሽ ለመጽሐፍ ቅዱስ ቅርብ ብዬ ስለማምን የካልቪንን ነው የምቀበለው። እነዚህ 5 ቱሊፎችን ሁሉንም እቀበላቸዋለሁ መጽሐፍ ቅዱሳዊ ናቸው ብዬ ስለማምን ማለት ነው። አምስቶቹ ንገረን፣ ምን ምንድን ናቸው? አምስቶቹ ቶታል ዲፕራቪቲ፣ ኢሬሰብል ግሬስ፣ አንኮንዲሽናል ኤሌክሽን፣ ሊሚት አቶንመንት እንደ ሪዘርቨስ ኦፍ ሴንትስ የሚለው 5ቱን ቱሊፎችን ማለት ነው። ቶታል ዲፕራቪቲ ምን ማለት ነው? አጠቃላይ ውድቀት ማለት ያው የሰው ፍቃድ ያው ቦንዴጅ ሆኗል የሚለው ነው። ሁሉም ሞቷል። ቶታሊ ዲፕራይቭ ሆኗል። እሱ የሉትራን ነው። እሺ ቦንዴጅ ኦፍ የሉትራን ሁለቱም እንትን ናቸው፣ ተመሳሳይ ናቸው። እነዚህ ቶታል ዲፕራቪቲ ነው የሚያምኑት ፓፓ። እሺ ቶታሊ ዲፕራይቭ ሆነ። ያው ቶታሊ ዲፕራይቭ ነው። ቶታሊ ማለት ቦንዴጅ ኦፍ ዊልም ቶታል ዲፕራይቭ ቦንዴጅ ኦፍ ዊል ከእንትን አንጻር ሊያብራሩት ይችላሉ። ይሄ ቶታል ዲፕራቪቲ እና ሲቪል ጉድ ምናምን ብለው የሚለዩት አሉ። ትንሽ ልዩነት አለን ብለው ያስባሉ። እሺ ቶታሊ ሞቷል። ፈቃዱ ምንም ማድረግ አይችልም። መልካም ነገር ለመቀበል ወይም ደግሞ አምኖ ለመቀበል ምንም እስከማያደርግ ድረስ ሞቷል ብለህ ነው የምታምነው ማለት ነው አይደል? ያው በተለይ በአዲስ ኪዳን ኦፍኮርስ ክርስቶስ ጸጋው ካላገዘው ሰው ሁሉ ኦፍኮርስ በአዲስ ኪዳን ነው ሰው ቶታሊ የሞተው ክርስቶስ ሲመጣ። አይ በአዲስ ኪዳን ብቻ አይደለም፣ ከአሁን ጸጋ ብቻ እምነት ብቻ ብለን የምንላቸው እነዚህ ኮይን የተደረጉት ከአዲስ ኪዳን ትምህርት አንጻር አይደለ? ኦፍኮርስ እኛን የሚመለከተን ነው። ቶታሊ ዲፕራይቭ አድርጓል ሰው ፈቃዱ ሁሉ ሞቷል ብለህ ታምናለህ አይደለ? ቶታል ዲፕራቪቲ ማለት እሱ ነው አይደል? እየመለስኩልህ እኮ ነው። እንግዲህ ምን ላድርግሽ? አንተ ምን ብለህ መለስክልኝ? ቃዶሽ አዎ ወይም አይበለኝ እንጂ። አዎ የሰው ፍቃድ ለእግዚአብሔር ነገር እግዚአብሔር ካላገዘው በስተቀር ምላሽ ሊሰጠው አይችልም የሚለው ነው። ካላገዘው ነው ካልፈጠረው? ካላገዘው ነው። ካልፈጠረው ነው የእነሱ ትምህርት። ካላገዘው ምን ማለት ነው? ካላገዘው እኮ እስቲ አሁን ለምሳሌ አንድ ሰው ከጉድጓድ ለመውጣት አገዝኩት ማለት ሰውየው ሞቷል ማለት አይደለም። ኦኬ የሞተ ነው ማለት አይደለም። ኦኬ ሰፖርትና ሙሉ ለሙሉ በቃ ምንም ማድረግ ስለማይችል ቶታሊ ይሄ ሪጀነሬት ማድረግ ማለት አንተ ቶታሊ የሞተ ስለሆነ መጀመሪያ ሪጀነሬት ሊደረግ ይገባል ነው አይደል? መጽሐፍ ቅዱስ ምን ይላል መሰለኝ? እኔ ከመጽሐፍ ቅዱስ አንጻር ልንገር፣ ችግር የለውም። መጽሐፍ ቅዱስን ተወው፣ መጀመሪያ ቱሊፖችን እቀበላለሁ ብለህ አሁን እየመለስኩልህ እኮ ነው። ከቱሊፖች አንጻር እኮ ነው እየነገርኩህ ያለሁት። እና መጽሐፍ ቅዱስ ቶታሊ ሞቷል፣ ስለዚህ ሪጀነሬት አድርጎ ነው መጀመሪያ ብለህ ታምናለህ ወይ? ጥያቄውን ስማና እሱ መልስ። እየነገርኩህ እኮ ነው። በበደላችሁና በኃጢአታችሁ ብዛት ሙታን ነበራችሁ፣ ኢየሱስ ክርስቶስ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ይላል። ኦፍኮርስ ሁላችንም በደለኞችን ሁላችንም ኃጢአተኞችን እግዚአብሔር ከወደደው ከትልቅ ፍቅር የተነሳ ለሁላችንም ለሚወደው ለእያንዳንዱ እንደ ምሕረት መጽሐፍ ቅዱስ ምን ይላል? ለሮጠለትና ለወደደለት ሳይሆን በእናትህ ዝም ብለህ ከጥቅስ ወደ ጥቅስ አትዝለል። በፈጣሪ ስም የተጠየቀው ቆይ ስማ አንዴ ኤፌሶን 2 ትጠቅሳለህ፣ ከዛ ሮሜ 9 ዝም ብለህ የምታውቃቸው ጥቅሶችን እንድጠቅስ አይደለም። ቶታሊ ዲፕራይቭ አድርጓል ማለት
ኦኬ ምንም ማድረግ ስለማይችል ማመንም መፍቀድም ስለማይችል ፈቃዱም የሞተ ስለሆነ መጀመሪያ ዳግም ተወልዶ ነው የሚያምነው ብለህ ነው ወይ የምታምነው? እሱ ነው ጥያቄ። ዳግም መወለድ አለበት ለማመን ብለህ ታምናለህ? ኦኬ ዳግም መወለድ ማለት ምን ማለት ነው? ሲጀመር ዳግም መወለድ ማለት እኮ በጣም ሰፊ ሀሳብ ነው። ዳግም መወለድ ሲባል እዛ እነዚህ አሁን በሪፎርም ቋንቋዎች ምን ማለታቸው ነው? ዳግም መወለድ አለበት ብለህ ታምናለህ ወይ መጀመሪያ? ከዛ በኋላ ምን ማለት እንደሆነ ታብራራለህ። ዳግም መወለድ ቆይ የመለስኩልህ እኮ ነው። አንተ እየመለስኩልህ ነው ብለህ ማለት ነው። ምንም ሳታወራ እየመለስኩልህ እኮ ነው ብለህ አትጀምር። እሺ አንተ መሀል ላይ የገባ እንዴት ነው? አስር የገባ መሀል ላይ እንዴት ልመልስልሽ? በአጭሩ መልስ። ሰው ለማመን ዳግም መወለድ አለበት ብለህ ታምናለህ ወይስ አታምንም? 30 ጊዜ አታስደጋግመኝ በፈጣሪ ስም። ኦኬ ዳግም መወለድ ማለት እኮ በጣም ሰፊ ሀሳብ ነው እያልኩ እኮ ነው። ዳግም መወለድ ማለት ያው 46 እሺ ጳውሎስም በርናባስ ገለጠው፣ የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን ብሎ ይላል። አሁን ምን ካላችሁት ነው ያለው? ጳውሎስና በርናባስ ገለጠው፣ የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ ከረሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን። ከገፋችሁት እያለ ያለው ምን መሰለህ? አሁን እነዚህ ኮሊንግ ሲባል አሁን ሁለት አይነት ኮሊንግ አለ። ምን ነው ከገፋችሁት የተባለው? አንዴ ልመልስልህ እኮ አንተ ካልፈቀድክልኝ እንዴት ነው ልመልሰው? ቆይ ቀጥል መልስ። ኦኬ አሁን ይሄ ጥሪ የሚባሉ ሁለት አይነት ጥሪ አለ። እነዚህ በሪፎርም ቋንቋዎች ማለት ነው። ኢንተርናል እና ኤክስተርናል የሚባሉት አሉ። አሁን ኤክስተርናል የሚባሉት ይሄ የወንጌል ስብከት ይሄ ከሁላችንም ኢረዚስቲብል ግሬስ ምን ማለት ነበረ? የማይቋቋሙት ጸጋ ነው የሚሰጣቸው አይደል? ኤክስተርናል ማነው እንትን ምን ነው ኮሊንግ ማለት ለእኛ ለሁላችንም እኛ ሁላችንም ማድረግ የሚገባን ማለት ነው። የማይቋቋሙት ጸጋ ማለት ኢረዚስቲብል ስለሆነ ሊገፉት አይችሉም ብለኛል አይደለ? እሱን እኮ እየነገርኩ እኮ ነው። እሱ ኢንተርናል ኮሊንግ ነው። ስለዚህ ከገፋችሁት ለምንድን ነው ያለው? ከገፋችሁት ለምንድን ነው ያለው ነው? አንዴ እያስወራኝ አይደለም እኮ ካላስወራኝ ምን ላድርግሽ? ከገፋችሁት ለምን አለ? የማይገፋ ከሆነ ጸጋው ለምን ከገፋችሁት አለ ነው ጥያቄው። እሱ ካላስወራኝ ቆይ አንዴ ላውራ፣ ችግር የለውም። እነዚህ አሁን ኮሊንግ የሚባሉት ሁለት አይነት ኮሊንጎች ናቸው። ኤክስተርናል እና ኢንተርናል ኮሊንግ ብያለሁ እኮ። ኤክስተርናል ኮሊንግ ለዓለም ሁሉ የሚደረግ ከኛ የሚጠበቅ ወንጌል ሁሉ ለፍጥረት ማዳረስ አለብን። ይሄ የኛ ስራ ነው፣ የኛ ስራ ነው። ያው ጳውሎስም ያለ ያለው የሱን ስራ ነው እየነገራቸው ያለው። ኢንተርናል ኮሊንግ የሚባለው የእግዚአብሔር ጥሪ ነው። መጽሐፍ ቅዱስ አብ ከጠራው ውጭ ወደ ኤክስተርናል ኮሊንግ ምን ማለት ነው? ማለት ለዓለም ሁሉ የተጠራው ጥሪ። አዎ እኛ የምንጠራው ያው ዴቪል የሚባለው ወንጌል የምንሰብከው የለ እሱ ኤክስተርናል ኮሊንግ ይባላል። ለምንድነው የምትሰብኩት? ካልተመረጡ አይድኑም አይደለ? ያው ከኛ የሚጠበቅ ነው አልኩ እንዴ። ለምንድነው የሚጠበቅብህ? ካልተመረጥክ ዞሮ ጠራህ አልጠራህ ያንተ ጥሪ ምን ያደርግልኛል? ምን ያደርግላቸዋል? ሐዋርያ ቅዱስ ጳውሎስ ምንም እሱ ጠራ አልጠራ ምንም ለማይጠቅመው ነገር ነው ከገፋችሁት ያለው። ጳውሎስ እንኳን ክርስቶስ ምን ብሎናል? አይ ክርስቶስ ምን ብሎናል? ሂዱና ወንጌልን ቆይ ኢረዚስቲብል ግሬስ ነው እያወራን ያለው ነው። ክርስቶስ ምንድነው ያለው? ኢረዚስቲብል ግሬስ ኢረዚስቲብል ግሬስ ማለት የማይቋቋሙት ጸጋ ማለት ነው አይደል? ኦፍ ኮርስ የማይቋቋሙት ጸጋ ነው። ስለዚህ ጸጋው ከመጣ እምቢ ማለት ራሱ አይችሉም፣ መግፋት ራሱ አይችሉም ተባብለናል አይደል? ጸጋው ከመጣ ያው ኢንተርናል ኮሊንግ ከሆነ ያው የእግዚአብሔር ጥሪ ከሆነ እምቢ ማለትም አይችሉም። ኦኬ እምቢ ማለት አይችሉም። ያ ጥሪ በማን በኩል ነው የሚመጣው? ያ በእግዚአብሔር በኩል ነው የሚመጣው። በእግዚአብሔር በኩል ነው። አዎ ኢንተርናል ኮሊንግ ኢንስታብል ግሬስ ያው ማስረጃ እስኪ ማስረጃ ጥቀስ። አሁን ለምሳሌ አብ ከጠራው ውጪ ወደ እኔ ሊመጣ የሚችል ማንም የለም ብሎ ይላል ክርስቶስ ራሱ። ማስረጃ አብ ከጠራው ውጪ የሚል ጥቅስ የለም በፈጣሪ ስም። እስቲ የትኛው ነው አብ ከጠራው ውጪ የሚል? እሺ ካመጣውስ በተደጋጋሚ እንደዚህ ብለኝ ቆይ አንዴ መጡ። ቆይ አብ ከጠራው ውጪ የሚለው ጥቅስ የቱ ጋር ነው ያለው? አንዴ ጥቅሱን እስኪ ያምጣስ ይፈልግና አይ ሐዋርያት የተጠሩት ለብቻ ጥሪ ያላቸው እንዴ ወይ ሰዎች ሁሉ? አረ ወንድሜ ቃዶሽ እኔ ላግዘው በእናትህ ወንድሜ። እኔ አይደለም እኔ ያሳቀኝ ኤክስተርናል ያለው
ሐዋርያት የሚሰብኩት የራሳቸውን ጥሪ መሰለው እንዴ? ወይስ ክርስቲያኖች የሚሰብኩት የራሳቸውን ጥሪ? የካልቪኒስቶች ራሱ አያውቀውም። እንደዚህ አይነት ትምህርት ካላቸው በዛውም ባይዘው አዘጋጀውና ቃዶሽ ኢንተርናል እና ካልቪኒስት ነው ቃዶሽስት ነው ያልከው? ምን አልከኝ? ድምጻችሁ እኮ አይሰማም። ቃዶሽ በቃ ተው ውረድ። በቃ ቻው። አንተስ ቆይ እንጂ እንዴ ቆይ ኧረ ተው በእናትህ አልደከማችሁ? ኧረ ተው ቆይ አንዴ ጥቅሱማ ያምጣው እንጂ ጥቅሱን ያምጣው እንጂ የላኩልኝ ቪዲዮ አለ ዮሐዴ ታወጣውና ትንሽ እንስቃለን። በእናትህ መሳቅ ነው ያማረኛው እኮ። መሳቅ አልፈለጋችሁም ወይ በል፣ አልደከማችሁም ወይ አትበል። እሺ ፓስተር ቃዶሽ ጥቅሱን ወዲህ በለው። አብ ካልጠራችሁ የሚለው ቃዶሽ አብ ካልሳበው የሚለው ይላል። አብ ካልሳበው ካልጠራችሁ አብ ነው የሚጠራው ብለህ ነበር። አብ ካልሳበው የሚለውን አብ ካልጠራችሁ ያልከው እንዲህ ስንፈተ ጥቅስ አለብን እንዲህ የመጥቀስና የማስታወስ አይኔ እንትን ብዬ ነው። እሺ ስለዚህ ጥቅሱ እንደዛ አይደለም ማለት ነው። አብ ካልሳበው ወደ እኔ የሚመጣ ማንም የለም ብሎ ያለው ኢየሱስ ትክክል። ስለዚህ ይሄ ራሱ አብ ይሰብካል ማለት ነው። አብ መጥቶ ይጠራቸዋል ማለት ነው። አብ ይጠራቸዋል ማለት ያው ስለ ኢንተርናል ኮሊንግ ነው ኢየሱስ ክርስቶስ እየነገራቸዋል። ማን ነው ኢንተርናል ኮሊንግ ነው ብሎ ይፈታል? ቆይ ኢንተርናል ኮሊንግ ነው ብሎ ይፈታል ማን ነው? እዛው ዝቅ ብሎ እናየዋለን ክፍሉ። ኢንተርናል ኮሊንግ ነው ብሎ ይፈታል ማን ነው? ኦኬ አሁን ምንድን ነው እያለ አሁን ሁሉም እኮ ምን ነው በአውደብል ኮሊንግ ነው እንዳጠይቀኝ። እኔ በምንጠራበት መንገድ ነው ብሎ ይፈታል። ኢንተርናል ኮሊንግ ነው ያለ ማን ነው? አንዴ ላውራ እኮ እሺ፣ አንተ እያስወራኝ አይደለም እኮ ላውራት በል በእናትህ። ዝም ብለህ ምንም የምታወራው ነገር ሳይኖር ላውራ ትላለህ። ምን ማን ነው የፈታው ስትባል የአንተ ወሬ አውራልን አይደለም። የአንተ ወሬማ ኢንተርናል ኮሊንግ ማለት ነው ብለህ ፈታው። ይሄ የአንተ ወሬ ነው። አሁን ደግመህ የራሱ ወሬ የምትጨምር ከሆነ የአንተን ወሬ ለመስማት አይደለም እዚህ የተቀመጥ ነው። ማይ ብራዘር አሁን የምታመጣው ማነው የፈታው ስትባል አባት ወይም ደግሞ ስኮላር ነው የምትጠቅሰው ማለት ነው። ማን ነው እንደዛ ብሎ ይፈታል? ሁሉም ሰው እንደዛ ብሎ ነው የተረዳው። እኔ ብቻ አይደለሁም። ሁሉም ሰው እንደዛ ነው የተረዳው። አንድ አባት ጥቀስ፣ ትልቁ ላይ ሆን ደግሞ ሁሉም ሰው ብሏል። ከአባት አንድ ጥቀስ። አንተ ንገረኝ። አይደለም ብለህ ካልክ ንገረኝ፣ ችግር የለውም። ያንተን ይቀበል። አልነግርህም። ሁሉም ብሏል ብለሃል። አንድ አባት ጥቀስ። ክፈተው ልበል። አንድ አባት። አይ አንተ ንገረኝ አልኩህ እኮ መጀመሪያ። ያንተን አመለካከት እኔ ነኝ እንደ አባት እኔ ነኝ። አንተ እንዴት ነው የተረዳው? አባት ጥቀስ ስትባል አንተ ንገረኝ ትላለህ እንዴ? አንተ እንዴት ነው የተረዳው ክፍሉን? ስለ እኔ መረዳት ሳይሆን ፓስተር፣ ሁሉም እንደዛ ነው የሚፈታው ብለሃል። አንድ አባት ለናሙና ጥቀስ ቶሎ በል። አንተ እንዴት ነው የፈታው ንገረኝ። ያንተን አረዳድ ንገረኝና ከዛም በኋላ ከሁሉም አንድ አምጣ እያልኩህ እኮ ነው። ያንተን አረዳድ አትነግረኝም? አልነግርህም። እኔ አስተማሪ ነኝ አውቃለሁ። አባት ብለህ እንደምጠራኝም አውቃለሁ። ግን ለዛሬ እኔ ማስረጃ አልሆነም። አሁን ቀጥል። አንድ አባት ጥቀስ። አንድ አባት እባክህ። እኔ አንድ ስልክ ብቻ ነው ያዝኩት። ስልክ አይደለም ያዝኩት ሲጀመር። ስሙ ንገረን። ኧረ እዚህ ና። ማነህ? ናቱ ክፈትለት እንዴ። መኩ አባቱን ስሙ ንገረው። የአባቱን ስም ንገር። እንደዛ ብሎ የፈታውን እንግዲህ ሁሉም ብሏል። ከሁሉም ዝም ብለህ ሞር ለአንተ የቀረበውን ጥቀስለት። የቀረበ ነው የምትለው ይወጣል። እሺ ችግር የለውም። አንተ ንገረኝ፣ እንዴት ነው የተረዳው? ነው የአንተ ሀሳብ። አንተ አልነገርከኝ እንዴ? አንተ ንገረኝ እያለ ነው። እስከ ሁሉም ብሏል አላልክም እንዴ? ኧረ ከሁሉም አንድ ጥቀስ።
በቃ እሺ ሰላማችሁ ምንም ማድረግ አልችልም። እንደዚህ እንትን የምታዳርቀኝ ከሆነ ማለት ነው። ውጣ ኢዮብ ዘሚካኤል በል አንተ እሺ ምን እንዴት ነው የምትፈታው? አባት ሲባል እኔን ትጠቅሳለህ? ረበል ዝም ብሎ እኮ ኢዮብ ዘሚካኤል ቢል እኮ ይሻለዋል። አንተን አባት ካለ ኢዮብም አባቱ ኢዮብ አባትነት አልበቃችም። አቡነ ሽኖዳን አድርጌ ሲያየኝ እኮ አባት የሚለኝ ትቀልዳለህ እንዴ? አባ እንዳይለኝ አባ ራበኝ እንዳይለኝ ታቸው ነው። እና እኔም ወደ ጎን ልተኩስ ነው ትላለህ። ወደ ጎን መተኮስ የተጀመረው ገባድ እኮ ነው። ፌንጣው ተመይቶኛል። ያዳን ነው እንዲህ በጣም ከባድ ነው እንጂ ሊሄድ ነበር አላለም። ይመቸው። ቆይ ደግሞ አሁን የእነሱን ትምህርት ደግሞ በደንብ ደግሞ እንመታለትና ሌላ ቦታ ይሄዳለን። ጨመር ልጁ መንገደኛ ነው ያስታውቃል። በስመ አብ ኦኬ ጎንደሬው ገባህ እንዴ? ጭራሽ ተወያዮቹም ማሊያ እዛው እያሉ ሊሸጋሸጉ ነበር። ስብዓተ ቴዎሎጂ ምንድነው ኤምኤስሲ ያለኝ ብለህ ሳታምንበት ቆይተህ ቲክቶክ መጥተህ ተምረህ እምነት ትቀይራለህ እንዴ? ከባድ እኮ ነው። ቴዎሎጂ ያላስተማረው ቲክቶክ አስተምሮት ተቀይሮ ነበር። ለጥቂት ከስር ቁጭ ብሎ እየተማረ ከስር ቁጭ ብለህ ታብታብ እያደረግ ከባድ ነው። አይ ጥሩ ነው እውነት ይሻላል፣ ግን ወደ መካነ ኢየሱስ አሪፍ ነው እንዴ። እንደውም ወደዛ ብሄድ ይሻላል ብትለምን። አይ ኖ ይሄ እንዴ አስበዋል። ውሳኔውን ቅድመ ውሳኔውን ሻረው ሽሮ እኮ ነው የሚገባው። ትቀልዳለህ እንዴ? ያ መሰለ እየመለሰው እሱ ነው እኮ የገረመኝ። ጀግና አይደለች። መካነ ኢየሱስ ነኝ ነፃ ፈቃድ አምናለሁ ብላ ትመጣለች። እውነት ግን የወንድሞችና የአክሊል እንትን አለበት፣ ውለት አለበት እዚህ ላይ እንዴ በጣም እንጂ አስበዋል። የዛኔ መሰረተ ክርስቶስ ነኝ ስራ ለዘላለም ሕይወት አስፈላጊ ነው ብዬ አምናለሁ ሲል ነበር። አሁን ደግሞ ይሄድና መካነ ኢየሱስ እችን ነገር ፊክስ ያርጋት። መካነ ኢየሱስ ነኝ ነፃ ፈቃድ አምናለሁ ይበል፣ ቻው። ከዛ ምስጢራት ይቀበላል። ቢያንስ ጸባይ ተምሮ ይምጣ እና መካነ ኢየሱስ ጸባይ ማረሚያ ነው ያለው ማን ነው? የቃል አይታረምም መቼም። አንተ ውሳኔ አለበት። ያው ይሻላል ብዬ ነው ጸባያቸው። ግን በቃ ወንድሞች በጣም ቃልዎት ያሰማልን። እውነት ትችላላችሁ። እግዚአብሔር እርዳታ በጣም በብዙ በእናንተ አይተናልና ይኸው አንዳንድ ቀዥቃዦችንም ከእሳት እያዳናችሁ ነው። አሁን ደግሞ ሙሉ ለሙሉ ወደ ቤተክርስቲያን እንዲመጣ እንግዲህ በርቱ፣ ጸሎታችንም ነው መቼስ። አንተ ስሜታዊነት እየታየበት ነው። ይቅርታ። አይ ምንም ስሜታዊነት አይደለም እኮ ትክክለኛ ነገር እኮ ነው። አንተችስ ምን ሆነሃል? ዮባ ለምንድን ነው አንተሽ ላይ የምትበረታው? ሲጀመር የሚገርም ሰው። ኧረ ዝም በል እንዳሰማው። እሺ ጎንደሬው ካለና ግባ። እኔ እኮ ናቱን አላልኩም፣ ወንድሞች ነው ምናምን ይላል። ናቱ ከአባቶች ነው እኮ የሚጠቀሰው፣ ወንድሞች አይደለም። እሱ ምን በእድሜ ነው? ምን አልክ መኩ? ምን አልክ? ተመለስኩ ወይ? ምን አልሽ መኩ? ፓፓ ድምፅ እኮ አይሰማም። ተመለስኩ መኩ ምንድን ነው? ፓፓ
ያንን ኤርፎን አድርጋ ነው አይዋሪ የግል ፕሌን ገዛች መሰለኝ። ሲጭስ እኮ አናምናትም። መኩ እና ፕሌን ሳይሆን ሄሊኮፕተር ነው የምትገዛው እሷ። ሄሊኮፕተር ያለበት ኤርፎን ገዝታለች አሁን አዲስ። ወደ ስራ ስትሄድ እኮ በሱ ነው የምትሄደው አሉ እንዴ። ሰው ገይታ አዛውንት ገይታ ባለፈው በኤርፎኗ ከፖሊስ ጋር ስትጣላ ደውላ ነበር። ታክሲ ውስጥ አውልቂ ያንን ኤርፎን ናቱ ብታረገው ማለት ነው እንዴ። ባደርገው ምን ሆናለሁ? ምን ሆናለሁ ባደርገው? ተው እኛ በዚህ ወደ ሆስፒታል መመላለስ አንፈልግም። እውነት ለመናገር ክፉማ አትመኝም ለወንድማችን። ታዲያ አንተ ግርግዳ ተደግፈ ያረከውን ኤርፎን እኔ በቁሜ እንዴት አደርገዋለሁ? አይታት የለ እንዴ የሆነ ሪሲቨር ስር ምናምን እኮ ተደጋግፋ ነው ቪዲዮ ራሱ ስትቀርጽ። እስቲ ወንድ ነው ወጥተህ አውትዶር ቀረጽ። እኔ እኮ በገና ብዙ ጊዜ ስትደገፍ አይ ወረደች በቃ ትችዋለሁ። እኔ እኮ መኩ እዚህ እኮ እኔ በጣም የዋርነ ደግሞ ሲጀመር ድምፅ የሌለበት ቦታ ማለት የማይሰማ ቦታ ሆነ ትገባለህ መኩ። ከዛ አትሰማም። ናቱ ትንሽ ትሄድብሃለች። በቃ ችግር ነው። ናቱ ስርዓት የለም። አንተ ዲያቆን አታከብርም። እንዲህ ስማ እያከክ እየዋልክ ከመኩ ጋር መሳፈጥ አሁን ተገቢ ነው? ኤርፎኑን አድርጎ አይታችሁ ታውቃላችሁ? መኩን በቁም ኤርፎኑን አድርጎ አይታችሁ ታውቃላችሁ ወይ? ተቀምጡ አይ ይቅርታ አድርግልኝ ወይ ተደግ አንተ ይቅርታ እንዴ በወንድሜ እንድትሄድበትማ በጭራሽ አልፈቅድም። ይወዲ አዲሱ ማህበር ሰምታል? ግንባር ላይ ማስታወቂያ የሚለጥፉ ማህበር የሚል ግማጣ ግንባር ላይ ኧረ ምን ግማጣ ግንባር ላይ የሚለጥፉ ማህበር ረበስ የመጀመሪያ ስም ያለው የማቢዮን ጥሩ ነው። ያንተሽ ሄዱ ተመዝግቧል። የሚገርምሽ አይ ይመጣሽ እናቱ የምን ውስጥ የሚገባ ይመስላል? ናቱ እስኪ ስምሽን አውጪ። አንድ ሳቅ እዮብ ቤቱ ስለሆነ ችግር የለውም። አንተ ግን በመሳቅ የምትተባበረው ከሆነ ችግር የለውም። አረ ትንሽ እቺ የናቱ አሁን ከባድ ነው የሚሆን በለው። እስኪ እንግዲህ አረ እዮብ ይሄ ነገር አሰብክበት በጣም ምንድን ነው? እያሰብኩበት እኮ ነው። እቺ ሁለት ግራ ያላት ሰው ንፋ አይደለም ንተማ ነው የሚሆነው። ንተማ አስወጣት። ንተማ ነው የሚሆነው። ያንቺ በንፋስ ተጠቂ ማህበር ያደረኳት በንፋስ ተጠቂ ማህበር ነው የሚሆነው። ያንቺ ማፓፓ ደውልልኝ ስትመጣ። ደውላለሁ። መጥቻለሁ እኮ እኔ እንዴ ተመለስክ እንዴ? አዎ ትላንት መጣሁ እኮ። አይ ጸዴ በቃ እስቲ ናቱ አታርፍም። ናቱ መቼም አታርፍም። ንፋስ ነው ወሰዳት ያሁኑ ወይስ አውርደህ ነው እንዴ? በንፋስ ሁሌ እንደተጠቃች ነው እሷ። እንትን አስራ ነበር የገባችው፣ ወረደች፣ አልቻለችም። እና ረዳት ነው ሄድሴቴ ይዋድ ይረዳት ነበር። አይ እሱ አደጋ ነው የሚያደርስባት። ፓፓ እዲ ነፋሱ ከሚያደርስባት ጉዳት በላይ ኤርፎን ይጎዳታል። ስማ በኮሊደሩ ልማት መጀመሪያ እግረኛ ተቀጭ እኮ እሷ ነች። ፊትና ኋላው አላስታውቅ ብሎ እየሄድክ ነው እየመጣህ ነው ተብሎ
እንዴ ስማ፣ ባለፈው እንትን እየነዳች በጥቁሩ ለቅ አልነበረ? ተቀጣች እኮ። አንተ ደግሞ ቄንጠኛ መሪውን ያልዞረ ያዝክ ስንል ጭራሽ በእግረኛ መስመር ትነዳለህ እንዲህ ብለው ያዟት። ውስጥም ሆና ግራ ነው ሁሉ ነገሯና ይቅርታ ሹፌር ቀኙን ይዘን ወርዳው ጤና መኪና ነው እኮ ነው የተባለላት እዲ እኔማ እዛ እንትን ላይ የሆነ ሜም ሲሰራበት አልነበር? ናቱ ረፍ አነሳባለሁ እንጫወትበት። አይዞህ ናቱ ይደርሳል። እንግዲህ አንዳንዴ እንደዚህ ነው።